ሁላችሁ የሪሚዲያል ፕሮግራም ተማሪዎች በትምህርት ሚኒስቴር የሚሰጠውን የሪሚዲያል ኤግዛም ማለፍ ትፈልጋላችሁ። ሁሉም ተማሪ ጥሩ ውጤት አምጥቶ በኢንትራንስ ኤግዛም ያጋጠመውን ነገር መበቀል፣ ፍሬሽማንን መቀላቀልና የሚፈልገውን ዲፓርትመንት ገብቶ መማር ይፈልጋል። ነገር ግን አንድ የሪሚዲያል ፕሮግራም ተማሪ በትምህርት ሚኒስቴር በሚሰጠው የሪሚዲያል ኤግዛም ጥሩ ውጤት አምጥቶ ፍሬሽማንን ለመቀላቀል እና የሚፈልገውን ትምህርት ለመማር በዝግጅት ወቅት የግዴታ መወጣትና መክፈል ያለበት 5 መራራና ለስኬቱ ቁልፍ ነገሮች አሉ። እነዚህን ነገሮች ለማወቅና በትምህርት ሚኒስቴር የሚሰጠውን የሪሚዲያል ፕሮግራም ስኬታማ በሆነ መልኩ ለማለፍ እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም፣ እንዴት ናችሁ? ከዚህ በፊት ለማታውቁኝ እንዴ መርጋ ወራለው በሚስራኤል ዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር በማድረግ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ዳዊት የሪሚዲያል ፕሮግራም ተማሪ በትምህርት ሚኒስቴር የሚሰጠውን የሪሚዲያል ፕሮግራም ፈተና ጥሩ ውጤት አምጥቶ ፍሬሽማን መቀላቀልና ፍሬሽማንን ካለፈ በኋላ ደግሞ የሚፈልገውን ዲፓርትመንት ትምህርት ለመማር መክፈል ያለበት 5 ነገሮች አሉ። ከነዛም ውስጥ የመጀመሪያው ነገር በዝግጅት ወቅት መስዋዕትነት መክፈል ወይም ሳክሪፋይ መክፈል። የሪሚዲያል ፕሮግራምን ማለፍ የሚፈልግ የትኛውም የሪሚዲያል ፕሮግራም ተማሪ በደንብ መዘጋጀት አለበት፣ በደንብ መጣር አለበት፣ በደንብ መልፋት አለበት። ይሄ ደግሞ ምን ይፈልጋል? ሰዓታችሁን ለዝግጅቱ መስዋዕት ማድረግ ይፈልጋል። ጉልበታችሁን መስዋዕት ማድረግ ይፈልጋል። ፍላጎታችሁን መስዋዕት ማድረግ ይፈልጋል። በትምህርት ኤግዛም ለማለፍ ልክ እንደ ቢዝነስ መጀመሪያ ብድር ተበድረን የምንሰራው ወይም የምንጀምረው ነገር አይደለም። ሲምፕሊ የትኛውንም ፈተና ለማለፍ ቅድመ ክፍያ ይፈልጋል። ይህንን መስዋዕትነት ለመክፈል ዝግጁ ከሆናችሁ እናንተ አይደለም በትምህርት ሚኒስቴር የሚሰጠው ሪሚዲያል ኤግዛም ነውና ሌሎቹንም ነገር ከዚህ በኋላ የሚገጥሟቸውን ነገሮች ለማለፍ ዝግጁ ትሆናላችሁ። እንግዲህ መስዋዕትነት የምትከፍሉት ነገር ምንድን ነው ካላችሁ፣ ኮምፎርታችሁን፣ ለምሳሌ ፊልም ማየት ሊሆን ይችላል፣ ውጭ ወጥቶ መዝናናት ሊሆን ይችላል፣ ቲክቶክ ለሰዓታት መጠቀም ሊሆን ይችላል፣ ወይም የትኛውንም ሶሻል ሚዲያ ለሰዓታት መጠቀም ሊሆን ይችላል፣ ወይም አላስፈላጊ ነገር ግን ለእናንተ ለጊዜው ምቾት የሚሰጧችሁን ነገሮች አለማድረግ ነው መስዋዕትነት መክፈል። እናንተ ግን ጓደኞቻችሁ እነዚህን ነገሮች ሲያደርጉ ቁጭ ብላችሁ በጥናት ፕሮግራማችሁ መሰረት የምታጠኑትን ነገር ለረዥም ሰዓት እየለፋችሁ እየደከማችሁ መስዋዕት መክፈል አለባችሁ። እንግዲህ ይሄ መስዋዕትነት ነገ ፍሬሽማን ጆይን አድርጋችሁ የምትፈልጉትን ዲፓርትመንት ገብታችሁ ትምህርታችሁን ለመማር የዛሬ ምቾታችሁን መስዋዕትነት ማድረግ ይፈልጋል። ስለዚህ እነዚህን ነገሮች ስታደርጉ ለነገ ማንነታችሁ፣ ለነገ ስኬታችሁ እየለፋችሁ እየደከማችሁ መሆናችሁን አውቃችሁ ህይወት አመለጠኝ፣ እንትና ጥሎኝ ሄደ፣ እንደዚህ እኮ ቀረብኝ፣ ከዚህ በመቅረት እኮ ይሄ ሚስ አደረኩ ሳትሉ ለዝግጅታችሁ ተገቢውን ትኩረት ሰጣችሁ መዘጋጀትና ለነገ የተሻለ ህይወታችሁ ኢንቨስት እያደረጋችሁ መሆኑን አውቃችሁ በቀራችሁ ጊዜ ውስጥ ጊዜያችሁን መስዋዕት ማድረግ ያለባችሁ። ሌላውና ሁለተኛው የስኬታችሁ ቁልፍ ነገር ውድቀት ነው። እንግዲህ ውድቀት የምንለው ፈተናውን መውደቅ ሳይሆን በዝግጅታችሁ ወይም በፕሮሰሱ ላይ የተለያዩ ፈተናዎችን ልትወድቁ ትችላላችሁ። በዝግጅት ወቅት ጥያቄዎችን ስትሰሩ ሊከብዳችሁ ይችላል። ታጠኑ ኮንሰፕቶችን አንደርስታንድ ማድረግ ሊከብዳችሁ ይችላል። ነገር ግን በዛ ሰዓት እኔ ለትምህርት አልተፈጠርኩም፣ ትምህርት አይሆንልኝም ምናምን ብላችሁ ሳታስቡ ውድቀት የስኬት ማቋረጫ አለመሆኑን አስባችሁ፣ ነገር ግን የስኬታችሁ አንዱ አካል መሆኑን አስባችሁ በደንብ መታገልና የሚከብዳችሁን ነገር ከጓደኞቻችሁ ጋር በደንብ በመዘጋጀት የተለያዩ ኤሪያዎችን በመጠቀም የምታጠኑትን ሰዓትና የሚከብዳችሁን ነገር ሴቭ ማድረግ ትችላላችሁ። ጥናት ልክ እንደ ስፖርተኛ ነው። አንድ ስፖርተኛ ሰውነቱን ቢውልድ ማድረግ ከፈለገ፣ ወፍራም ኑሮ መክሳት ከፈለገ ወይም ቀጭን ኑሮ መወፈር ከፈለገ በፕሮሰሱ ላይ ጡንቻው መሸከም ከሚፈልገው በላይ እየተሸከመ እየለፋ እየደከመ እየወደቀ እየተነሳ ነው የሚፈልገውን ቦዲ ስትራክቸር ማምጣት የሚችለው። ለፈተና ዝግጅትም ልክ እንደዛ ነው። ነገሮች በምትፈልጉበት ላይሄዱላችሁ ይችላሉ። ትምህርቱ በቀላሉ አንደርስታንድ ላታደርጉ ትችላላችሁ። ነገር ግን ውድቀት በትምህርት ቤት የማታገኘውን ወይም መምህሩ የማያስተምራችሁን ጥንካሬና ጥበብ ይሰጣቸዋል። ኤኒ ነገር ስታነቡ የሚገጥማችሁን ቻለንጅ እንደ አዚ ኦፖርቹኒቲ ውሰዱና በትክክል እየተዘጋጃችሁ እንደሆነና እየለፋችሁ እንደሆነ አውቃችሁ መዘጋጀት አለባችሁ። ሌላው እና ሶስተኛው ነገር ጠንክራችሁ ስትለፉ፣ ጠንክራችሁ መስራት ስትጀምሩ
ጓደኞቻችሁ በአካባቢ ያሉ ሰዎች ትችት ወይም ዲስትራክሽን ወይም ስጋት ያበዙባቸዋል። ይሄ እኮ ማጥናት ብቻ ነው የሚወድ፣ ይሄ እኮ ወጥቶ መዝናናት አይወድም፣ ችከላ ብቻ ነው የሚወድ፣ ቀለሜ ነው ምናምን እያሉ ተማሪዎች ሊተቿችሁ ይችላሉ። ነገር ግን ይሄ ትችት ሰዎች ብዙ ጊዜ ጓደኞቻችሁ ወይም በአካባቢያችሁ ያሉ ተማሪዎች ያልገባቸውን ነገር ይተቻሉ፣ ሊያደርጉት የሚፈሩትን ነገር ደግሞ ያጣጥላሉ። ውጤታችሁ እስኪታይ ድረስ አይሳካላችሁም ይሏችኋል። ውጤት ሲመጣ ግን እድለኛ ነው ይሏችኋል። ይህንን ነገር አውቃችሁ ጓደኞቻችሁ ምንም ነገር ቢሏችሁ ምንም ነገር ትኩረት ሳትሰጡ ለዝግጅታችሁ ወይም ለፈተናችሁ ጊዜያችሁን ስሜታችሁን ሰጥታችሁ መዘጋጀት አለባችሁ። ሁልጊዜም ከቦክሱ ወጣችሁ ለዓላማችሁ መጽናት ስትጀምሩ፣ ለዓላማችሁ መትጋት ስትጀምሩ፣ ለዓላማችሁ መልፋት ስትጀምሩ ሰዎች ይተቿችኋል። ይህንን አውቃችሁ ግን እናንተ ለዓላማችሁ መትጋታችሁን እንዳታቆሙ፣ ይሄ መትጋታችሁ የስኬታችሁ አንዱ ፕሮሰስ ስለሆነ። ሌላው ቀጣይነት ወይም ኮንሲስተንሲ። እንግዲህ 90% ተማሪዎች የሚሸነፉት እዚህ ጋር ነው። ብዙ ጊዜ ትምህርት ሲጀምሩ ጥናት ይጀምራሉ፣ ይለፋሉ፣ ይደክማሉ። ነገር ግን የሆነ ሰዓት ያቆማል። የሚያቆሙት ግን ትምህርቱ ስለከበዳቸው ሳይሆን ዝግጅቱ ስለሚሰለቻቸው ነው፣ ኮንሲስተንሲ ስለሚጎላቸው ነው። ቀጣይነት ወይም ኮንሲስተንሲ የምንለው ስሜት ባይኖራችሁ፣ ድካም ቢሰማችሁም፣ ኢነርጂ ባይኖራችሁም፣ ቢሰለቻችሁም፣ ቢያስጠላችሁም በየቀኑ በታይም ቴብላችሁ መሰረት ትክክለኛውን ነገር ማጥናት ማለት ነው። ምንም ነገር ሰለቸኝ ደከመኝ ሳትሉ በስኬጁላችሁ መሰረት ቀጣይነት ባለው መልኩ መዘጋጀት ማለት ነው ኮንሲስተንሲ። ለምሳሌ ዛሬም ታጠናላችሁ፣ ነገም ታጠናላችሁ፣ ከነገ ወዲያም ታጠናላችሁ፣ ጠዋት ታጠናላችሁ፣ ማታ ቀን ላይ ታጠናላችሁ፣ ማታ ታጠናላችሁ በፕሮግራማችሁ መሰረት። ይሄ ስራ እንደዚህ በማድረግ የሚገባችሁን ዝግጅት ታደርጋላችሁ። የሚፈለገውን ስቴፕ እያንዳንዱ በመሄድ ትዘጋጃላችሁ። መጨረሻ ላይ ይሄ ልፋታችሁ፣ ይሄ ድካማችሁ ኮንሲስተንት በሆነ መልኩ የተዘጋጃችሁት መጨረሻ ላይ ፈተና ውስጥ ውጤታማ ሆናችሁ ልፋታችሁ፣ ድካማችሁ ውጤቱ ድምፁን አውጥቶ የሚሰማ ይሆናል ማለት ነው። እስከዛው ድረስ ግን በዝምታ ኮንሲስተንት በሆነ መልኩ ቀጣይነት ባለው መልኩ ዝግጅታችሁን መቀጠል አለባችሁ። ሌላውና መጨረሻው ዋናው ነገር ዲሲፕሊን ነው። አብዛኞቻችሁ እንግዲህ ከኢንትራንስ ኤግዛም ወደ ሪሚዲያል ጆይን ስታደርጉ ተናዳችሁ ሪሚዲያልማ በደንብ መዘጋጀት አለብኝ ብላችሁ ሞቲቬሽን ሊኖራችሁ ይችላል። ነገር ግን ሞቲቬሽን ስሜት ነው፣ አይታመንም። አንድ ቀን ይጠፋል፣ ሌላ ቀን ይመጣል። ዲሲፕሊን ግን ከስሜትም በላይ የሆነ መዋቅር ስለሆነ ዲሲፕሊን ደክሞኛል ግን አነባለሁ ብሎ መወሰን ነው። ዲሲፕሊን ሰልችቶኛል ግን ማንበብ አለብኝ ብሎ መወሰን ነው። ዲሲፕሊን ጊዜያዊ ደስታን ለዘላቂ ስኬት አሳልፎ መስጠት ነው። ያለ ዲሲፕሊን ምንም አይነት ችሎታ ቢኖራችሁ ይባክናል። ያለ ዲሲፕሊን ራዕያችሁ ይሞታል። ሁልጊዜም ስትዘጋጁ በጥናት ፕሮግራማችሁ መሰረት ዲሲፕሊን ሆናችሁ ሳትሰለችሁ፣ ቢሰለቻችሁም ፎርስድ አድርጋችሁ ፎከስ አድርጋችሁ መዘጋጀት ይጠበቅባችኋል ማለት ነው። በአጠቃላይ በቀራችሁ ጊዜ ውስጥ በትምህርት ሚኒስቴር ለሚሰጠው ለሪሚዲያል ኤግዛም 5ቱን ነገሮች ኮንሲደር አድርጎ በመዘጋጀት የሪሚዲያል ፕሮግራም ፈተናን ማለፍ ትችላላችሁ። ነገር ግን እነዚህ ነገሮች ሳታደርጉ፣ መስዋዕትነት ሳትከፍሉ፣ ኮንሲስተንት ሆናችሁ ዲሲፕሊን ሆናችሁ ሳትዘጋጁ ፈተናውን ማለፍ ሊከብዳችሁ ይችላል። አይኑ በዚህ መልኩ መዘጋጀት ይከብዳል፣ ብቸኝነት ይሰማችኋል፣ ያደክማል፣ መንገዱ በጣም ሩቅ ነው። ነገር ግን የቀራችሁ ጊዜ አጭር ስለሆነ በዚች አጭር ጊዜ ውስጥ በደንብ ተዘጋጅታችሁ ፍሬያማ ውጤት ማግኘት ትችላላችሁ ማለት ነው። ስኬት በግል ጥረት ይገነባል፣ በፈተና ወቅት ደግሞ ይፈተናል፣ በአደባባይ ደግሞ ይከበራል። መቆፈራችሁን እስከ መጨረሻው ነገር ድረስ መቀጠል አለባችሁ። በቀራችሁ ጊዜ ውስጥ በእነዚህ መልኩ በመዘጋጀት ፍሬሽማንን ጆይን ማድረግ ትችላላችሁ። አይሆፕ በደንብ ጠቃሚ ነው እያስባለሁ። ጠቃሚ ሆኖ ካገኛችሁት እና ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ ከሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር አድርጉ። አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በሌላ ጠቃሚ ቪዲዮ እስክንገናኝ ሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ